ሰላም እንዴት ናችሁ? እንዴት አደራችሁ? ዛሬ መናገር የፈለኩት ሰዎች የሆነ ቦታ ላይ በመወለዳቸው ብቻ የሚያገኙት ጸጋ እንዳለ ያስባሉ። ተፈጥሯችን እንዴት ነው መሰላችሁ? የተወለድንበትን ቦታ እንደ ገነት መቁጠር የተለመደ ነው። አሁን የሆነ ሰው የሆነ ከተማ ላይ ቢወለድ ለዛ ለተወለደበት ከተማ በተለይ ለአካባቢው ፍቅር ይኖረዋል። ምክንያቱም ቀድሞ የሚያውቀው ወደ ምድር ላይ እንደመጣ ቀድሞ የሚያውቀው ሰፈሩ ነው። አብዛኛው የሚያውቃቸው ሰዎች በህይወቱ ዙሪያ ያሉ ሰዎች እዛ ሰፈር የነበሩ ናቸው። እናቱን፣ አባቱን፣ ወንድሞቹን፣ አጎቶቹን ሁሉ የሚያገኘው እዛ ሰፈር ነው። ስለዚህ ያን ሰፈር ቢወድ አይገርምም። የተማረበት ያደገበት ነው። ግን ሁሉም ሰው የሚወደው ቦታ አለ። የሆነ ሰው እንጨቆረር እንኳን ቢወለድ ለሱ ትዝታው ነው፣ ፍቅሩ ነው። እና የብዙ ሰዎች ሲሟገቱ ማየው እኔ አላዋቂነት የምለው የተወለዱበትን ቦታ እንደ መመኪያና ይውደዱት የተወለዱበትን ቦታ። ግን እነሱ የተወለዱበት ቦታ እንዳላቸው ሁሉ ሌሎች ሰዎችም አላቸው። የሆነ ሰው ከተማ ስለተወለደ ብቻ ስኬት ጫፍ ላይ ይደርሳል ማለት አይደለም። ከተማ ስለተወለደ አዋቂ ይሆናል ማለት አይደለም። የሆነ ሰው ደግሞ ገጠር ስለተወለደ ወይም ጠረፍ ላይ ስለተወለደ አይሳካለትም ወይም ደግሞ አያውቅም፣ አይማርም፣ አይበለጽግም ማለት አንችልም። ያው አካባቢን መውደድ ምንም ማለት አይደለም። ጥሩ ነገር ነው፣ ኖርማል ነገር ነው። ግን መመጻደቅ አያስፈልግም። መመጻደቅ ለምሳሌ የሆነ ሰው ከተማ ይወለዳል፣ የሆነ ሰው ገጠር ይወለዳል። ከተማ የተወለደው ገጠር የተወለደውን ለመናቅ በቂ ምክንያት የለውም። ምክንያቱም በሁለቱ ሰክሰስፉል ነው እንጂ የሚለኩት በብቃታቸው በሁለቱ ችሎታ ነው የሚለኩት እንጂ በተወለዱበት ቦታ ከታሪክ ያለፈ ነገር የሚያደርግላቸው ነገር የለም። ለምሳሌ አዲስ አበባ የሁላችንም የአይን ማረፊያ ነው አይደል? አዲስ አበባ ሁሉም ሰው ከየትኛውም ክፍለ ሀገር መጥቶ ከየትኛውም ቦታ መጥቶ የሚያድግበት የሚሻሻልበት ነው። በጣም ሀብታም የተባሉ አሁን ሚሊዮነርስ የተባሉ ሰዎች አዲስ አበባ ውስጥ ሲገቡ በትራንስፖርት ተሳፍረው ከመምጣት ባለፈ 5 ብር እንኳን ያልነበራቸው ናቸው። ከዛ በኋላ ከትንሽ ሰርተው ተጣጥረው አድገው በዛች አዲስ አበባ ውስጥ ውብ ህንፃ ገንብተው ትምህርት ቤት መስርተው ቤተ ክህነት ወይም መስጊድ መስርተው ሰዎችን ሲረዱ ታያላችሁ። እነዛ ሰዎች ከሆነ ቦታ ይሆናል የመጡት፣ ወይ ከሰሜን ጫፍ ነው የመጡት፣ ወይ ከደቡብ ጫፍ፣ ወይ ከምስራቅ፣ ወይ ከምዕራብ ነው የመጡት። እነዛ ሰዎች ምልካቸው ዛሬ ባለው ማንነታቸው እንጂ አዲስ አበባ ተወልዶ አሁንም ጫት እየቃመ አሁንም አስፋልት ላይ ከሚቆመው ሰውዬ ጋር ወይም ደግሞ በ45 ዓመቱ ከእናቱ ጋር ከሚኖረው ሰው ጋር እናወዳደራቸው። ምንድነው ልላችሁ የፈለጋችሁ? ለመመካት ከፈለጋችሁና ለመኩራራት ከፈለጋችሁ በሰራችሁት ነገር ተኳሉ፣ በተማራችሁት ትምህርት፣ ባፈራችሁት ሀብት፣ ለሰው ልጆች የሚጠቅም ነገር በማድረጋችሁ ሌላ ደግሞ ለምድርም ለዓለምም ጠቃሚ በሆነ ነገር ላይ መሳተፋችሁ ነው ሊያኩራራችሁ የሚገባው እንጂ በሌሎች ሰዎች ላይ ከፍ ብሎ ለመታየት አንዳንዴም የራስን ያለመማርን ለመሸፈን የሚደረግ ጥረት ነው። የእንደዚህ አይነት ልጅ ነኝ ብሎ ራስን ማሞካሸት ፌክ ነው። ስሩ፣ ተለወጡ፣ ትልቅ ሰው ሁኑ። ሁሉም ሰው ያከብራችኋል እንጂ በትውልድ ቦታችሁ ለመከበር አትሞክሩ። እናም እያንዳንዱ ሰው ደግሞ በአካባቢ ብቁ ትልቅ የሚባልበት ነገር አለው። ለምሳሌ የሆነ ገጠር ውስጥ ብትሄዱ ትልቅ የቡና ማሳ ያለው ሰውዬ ከተማ ውስጥ ሀብታም ከምትሉ ሰውዬ ተመሳሳይ በአካባቢ ይከበራል። የሆነ አርብቶ አደሮች ያሉበት ሰፈር ብትሄዱ ብዙ ግመሎች፣ ብዙ ፍየሎች፣ ብዙ በጎች ያሉት ሰውዬ ትንሽ በጎች ካሉት የበለጠ ይከበራል። እንደዚሁ ደግሞ የእንትና ዘር የሚባል በየቦታው አለ። ስለዚህ አንዳንዴ ምንድነው በራሳችን ትንሽ ቦታ ታጥረን ሌላ ቦታ ያሉትን ሰዎች ማናናቅና ማጣጣል ተገቢ አይመስለኝም። እኛ በምሳሌነት የምናነሳው ባላገር ብለን የምንለው ከክፍለ ሀገር ሰው ለማንሳት ብለን እንጂ የከተማ ያልሆነ ሰው አያውቅም ለማለት አይደለም። በጣም ብዙ አዋቂዎች፣ ብዙ ፕሮፌሰሮች፣ ብዙ ሳይንቲስቶች፣ ብዙ ዶክተሮች፣ ብዙ ኢንጂነሮች ክፍለ ሀገር ተወልደው ነው አገሪቱን ያገለገሉት። ስለዚህ የት መወለድህ ሳይሆን የት ማደግ ሳይሆን አንተ ማነህ? ምንድነህ? ምን ጠቃሚ ነገር ላይ ተሳትፈሃል? ምን እያደረክ ነው? እዚህ ላይ ብናተኩር መልካም ነው ለማለት ነው። ሰፈራችሁን ውደዱ፣ የተወለዳችሁበት አሞካሹ። ከልክ ያለፈ ሌሎቹን በማንጓጠጥ የእናንተ ትልቅነት ለማሳየት አትሞክሩ ለማለት ነው። የሚጥመው የማይጥመው ቢኖር እውነታው ይሄ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።